ለምን እሺ እንደዛ እንድናምን ለምን አደረገ ማለት አላህ ማለት ነው ለምን እንዲመሰልብን አደረገ መጀመሪያውንም ሳያስመስልብን እንዳልተሰቀለ ማሳየት አይችልም ነበር ወይ ሌላ ሰው እንዲሰቀል ከማድረግ አላህ አላደረገም ያን ያደረጉት ሰዎች ናቸው የሆነን ሰው አንስተው የሰቀሉት እነዛ ይሁዳውያኖች ናቸው አላህ አላመሳሰለባቸውም አላህ አመሳሰለባቸው ሳይሆን የሚለው ተመሰለባቸው ነው የሚለው በማን ላይ በእነዚያ በሰቃዮች ላይ እነዚያ ናቸው ኃጢያተኞች ያን ሁሉ ያደረጉት አላህ ምን ማድረግ ነበረበት ታዲያ ከተባለ መሲሁን ማዳን ነበረበት መሲሁን አድኖታል ከዛ በኋላ መሲሁ ተሰቅሏል ብለው ያመኑ ሰዎች ተሸውደው ከሆነ እነዚያ ሰዎች ሐላፍትናውን ማን ነው የሚወስደው ከተባለ ችግር የለውም ሰዎች እስከ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ ተሰቅሎ ነው ብለው ያመኑ ሰዎች በዚህ አይጠየቁ አየሽ ነገር ግን በምንድነው የሚጠየቁት ክርስቶስን አምላክ በማድረጋቸው ነው ይተሻል ምክንያቱም አንዲትም ቦታን አምላክ ነው ብሎ አልሰበካቸው ነገር ግን ተሰቅሎ ሊሆን ይችላል ብሎ ያሰበ ሰው አላህ በዚህ አይቀጣቸውም እስከመቼ ድረስ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ እስከዚያ ድረስ የዛኔ አልተገደለም አልተሰቀለም የሚለው ቃል ከወረደ በኋላ ግን አይ ተሰቅሏል በቃ በዛው ነው መቀጠለው ያለ ሰው የዛኔ ይክዳል አያችሁ እስከዚያ ድረስ ግን ዑዝር አላቸው ምክንያት አላቸው ብለን እኛ ሙስሊሞች እናውናለን ወታቻል ተሰቅሎ ነበር ምናምን በማለታቸው እነዚህ አይጠይቁበትም ነገር ግን የሚጠይቁት በመንደና እርሱን አምላክ በማድረጋቸውና ለኃጢያታችን የተሰቀለው ብለው በማመናቸው ማንንም እንዲሁ ላይ አስተማራቸው ነብይ የለም ወታቻል አይደል የና ስለዚህ እርሱን አምላክ በማድረጋቸው እንጂ በዋናነት ትልቁ ጥፋታቸው እስከ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ ተሰቅሎ ሊሆን ይችላል ብለው ያመኑ ሰዎች የተሸወዱ ሰዎች ካሉ እነዚህ ዑዝር አላቸው ምክንያት አላቸው ብለን እናምናለን እሺ ያ አው ግን ማለት ያ ሰው ማዳን እኛ እንደዛ ብለን እንዳናምን የማድረግ አቅም አልነበረውም ያ ሰውም እንዳይሰቀል ረቶ እኛ እንደዛ ብለን ዘኔ እናንተ አሁን ተሳስታችኋል ኢየሱስ ክርስቶስ አልተሰቀለም ካላችሁ የምትሉ ከሆነ እንደዛ ማድረግ አይችልም ነበር አላህ እኛ እንዳንሳሳት ዘኔ ሰውዩ ከመሰቀሉ እሱ ከመሰቀሉ በፊት እንዳይሰቀል ማድረግ አይችልም ወይ ነው ያን ሰው ሄሎ እዚህ ጋር አላህ Subhanahu Wa Ta'ala ሳይሆን እነዚያ ሰዎቹ ያንን አደረጉ አይሁዶች ከዚያ ተከተሏቸውና ክርስቲያኖችም ማመኗቸው ተሰቅሏል ብለው ስለዚህ ጥፋታቸው የራሳቸው አምላክ አይደለም የተሻ አምላክ አይደለም አምላክ በኢየሱስ ቦታ ተሰቀለ የምትሉትን ሰው السلام عليكم أستاذ وعليكم السلام سلام عليكم أستاذ الحمد لله ኢየሱስ ክርስቶስ እሺ ጥያቄ ጨርሳ ከሆነ ጥያቄ ነበርኝ ኡስታዝ ጥያቄ ምንድነው ፋንቴ ጨርሳለች አይሰማም ይቆራረጣል ድምጽሽ እሺ ኡስታዝ ወንድሜ እየሰማሁ ነው ጥያቄ ምንድነው የኔ ጥያቄ ማለት ነው እንደዚህ የሚያዋዩት ክርስቲያኖች የሆነ አይታችሁ ከሆነ የኔ ክርስቲያኖች አሉና እንደዚህ የሚያዋዩት ክርስቲያኖች አሉ የሆነ ክርስቲያን በቀደም እነዛ አሁን ማለት ነው በእንግሊዘኛና በአረበኛ የሆነው ልክ እንደ ሐዲስ የተጻፈው ነገር ያመጡ ማለት ነው ሙስሊሞቹን ይጠይቃሉ ወላሂ ያት አንድ ቀን
እዚህ እንትን ቲክቶክ ላይ ግሩፓቸው ልክ እንዳንተ ከፍቶ እንደዚህ እንትን ምሉታሉ ማለት ነው። ትግሬንም ሼራር እነዛ ሰዎች ቆይ ያልተጻፈ ነው ወይስ ከዚህ የተጻፈ የተሳሳተ መረጃ ነው ወይስ ምንድነው? በአረበኛና በእንግሊዘኛ ነው እንደዚህ አሁን ለምሳሌ ለአላህ አካላቶች አሉ ወይስ የለውም ምናምን ብሎ ነው የሚያመጡት። አሉ እንዴት ነው ለሱ የሚገባ አካላቶች አሉ አለ። ምን አይነት በኑር ማይታይ አካላቶች አሉ። በሱ ኑር ግን እንትን ለሰው ልጅ ከታየ የሰው ልጅን እይታ እንትን ኑሩ እስከሚደርስ ድረስ ያጠፋል የሚል ነገር በቃ የተለያየ እንትን ነው እንትን የሚያመጡት ማለት ነው። እነዛ አሁን የሚቀሩት በአረበኛ የተሳሳተ ነው ወይስ ትክክለኛ ነገር ነው የሚጠይቁት? እየጠየቀኝና ለማለስልህ እሺ አላህና መልእክተኛው እንደፈለጉ እየተሳደቡ እየሰማ ቁጭ ለምን ትላለህ አንተ ሙስሊም ከሆንክ? እንደፈለጉ አላህና መልእክተኛው እየተናገሩ አሁን እኔ ወርጄ ምናምን እኮ አይደለም ቁጭ ያልኩት ማለት ነው። ቁመህ ነው እነዚህ አሁን መልስ ቁጭ ብለህ አይደለም ቁመህ ነው ወይ? ኧረ ስለ ያው መልስ የሚመልስለት ሰው ድንገት ከመጣ እንዴት ነው እንደሚመልስለት እኔ እውቀቱ ስለሌለኝ ግን ሙስሊም ነኝ ለማወቅ ጥረት እያደረኩ ነው። ለመልስ ምናምን በቂ ያልሆንኩ ሰው ግለሰብ ነኝ። ግን እነሱም በመልስ አፋቸውን የሚያዘጋን ኃይል እንትን ለማለት ነው እንጂ እነሱን ደግፌ ምናምን አይደለም። ደግፈማ ምን ማለት ይፈታል አንተ ያ ነው ጥያቄ ነው ሰገድ السلام عليكم ወአለይኩም ሰላም ወራህመቱላሂ ወበረካቱ አካባቢህ መስጂድ አለ እንዴት ነሽ አባቢ ደህና ነኝ ሰላም ኦኬ ባለበት ሄድና በሰፈር ስለ ዲን ተማር ቅራሽ እሺ አይሽ ሙስዬ ማኛ ሰላም ነው አለሁልሽ አባ አለን አልহামዱሊላህ ማን ነው አልহামዱሊላህ ወላሂ ስፈልግ ነበር አገኘው አጋጣሚ አልহামዱሊላህ የሆነች ጥያቄ ከዚህ በፊትም ተጠይቄ ሰው እንደዚህ ጓደኞቼ ጠይቀውኝ እና ሌላ ሰውም ጠይቄው አረጋግጠልኝም እሺ አንድ ሰው ያመነ አለ አይደለ እስልምናን የተቀበለ ሰው ነው እና የአባቱና ወይ የእናት ንብረቱ ለሱ ውርስ ይገባዋል ወይ ነው ሸሪዓ ይፈቅዳል ወይ ነው አንድ ጥያቄ ጠይቀኝ ማለት ነው። ሁለተኛ ደግሞ ከዛ ልጅ ያመነው ልጅ ማለት ነው የሱ አባት ኩፍር ላይ ነው ያለው ሰው ቢገልበት በሸሪዓችን እንዴት ነው የሚታየው? ይሄ ልጅ መበቀል ይችላል ወይ? እሺ ለማንኛውም አንድ ሰው ሙስሊም ከሆነ ሌሎቹ ቤተሰቦቹ ወይንም እናትና አባቱ የሌላ እምነት ተከታይ ከሆነ መውረስ ይችላል አይችልም ወደምለው ስለመጣ በህይወት እያሉ እነዚህ ሰዎች በስጦታ መልክ ቢሰጡት መቀበል ይችላል። ከሞቱ በኋላ ግን በውርስ ክፍል ደረጃ ከሆነ አይቻልም። ነህር ምን ይላል ሐዲስ ላይ ምን ሲል መጥቷል? لا يرث المؤمن الكافر ولا الكافر المؤمن አማኝ ከሃዲን አይወርሰውም ከሃዲም አማኝን አይወርሰውም። ያ ነው ወየው እንትን ካለ ከሰለመ ሌሎች ቤተሰቦች እናትና አባቱ የሌላ እምነት ተከታይ ቢሆኑ በህይወት እያሉ በስጦታ መልክ ሀዲያ ቢሰጥ ችግር የለውም። በውርስ ክፍል ደረጃ ከሆነ ግን አይሆንም እሱ። ሌላኛው እና ሁለተኛ ጥያቄ ምንድነው? ይሄ ልጅ አባትየውን ሰው ይገልበታል የዛን ያባቱን ደም መበቀል እንዴት ነው የሚታየው?
እሺ የገደለ ይገደል የሚለው በእስላም ለሁለት ይከፈላል። አንደኛ አውቆ ሆን ብሎ የገደለ ሰው፣ ሁለተኛ ባለማወቅ በስተት የገደለ ሰው ነው። ለምሳሌ አውቆ አባትህን መጣና ሰውየው ለመግደል አስቦና አቅዶ መጥቶ ገደለብህ። የዛኔ አንተ አንደኛው ይሄ ነው። ሁለተኛ ደግሞ በስተት የገደለ የሆነ ሰው መኪና እየነዳ ያለ መግደል ሳያስብ አባትህ መጣና ገባበት። የዛኔ አውቆ አይደለም ሰውየው የገደለው አባትህን ሳያውቅ ገባበትና ገደለው ሞት። አየህ ሁለቱን በአንድ መነጽር አያይም ኢስላም። አውቆ የገደለን ነው የገደለ ይገደል ያለው እንጂ በስተት የገደለ ይገደል አይደለም። በስተት የገደለ ሰው ካሳ ለቤተሰቦች ይሰጣል፣ ለሟች ቤተሰብ ቀደር ነው ካሳ ይሰጣል ለቤተሰቦች፣ በዚህ ይታለፋል። የአውቆ የገደለ ከሆነ ግን ሶስት መንገዶችን አስቀምጧል ኢስላም። የሟች ቤተሰቦች መጥተው አይ እኛ ካሳውን ይስጠን እንጂ ይሄ የገደለብን ሰው አውቆ የገደለ ቢሆንም እናልፈዋለን ካሉ ይሄን መንገድ አስቀምጧል ኢስላም። አይ ገንዘቡንም አንፈልግም ካሳ አንፈልግም በቃ አውፍ ብለነዋል ይቅር ብለነዋል ካሉ ልክ እንዲሁ ይታለፋል ማለት ነው። ነገር ግን የገደለ ይገደል ካሉ በማን እንዲገደለልን እንፈልጋለን ካሉ ቤተሰቦች አውቆ የገደለ ሰው ከሆነ የዛኔ የገደለ ይገደል የሚባለው። ይሄን ግን ማን ነው የሚፈጽመው ከተባለ የሀገር መንግስት ነው። ሙስሊም መሪ ከሆነ በእስላም የሚያስተዳድር ለዚያ አካል ሄደህ ትከሳለህ። አባቴን ይሄ ሰው ገሎብኛል ብለህ ምስክሮች ይዘህ ሄደህ ትከሳለህ። የዛኔ ያ ሰው ትክክለኛ መረጃ መያዝህን ያረጋግጥና ያንን ህግ ይፈጽማል ማለት ነው። ያ ነው። አንተ ገላለሁ ብትል ግን ሄደህ ያንን የገደለብህን አካል የዛ ደግሞ ቤተሰብ መጥቶ አንተን መግደሉ አይቀርም። እንዲህ እያለ የማያል ቀደም ይፋሰሳል። ስለዚህ ወልይ አልአምር የሙስሊም መሪ እሱ ነው የሚፈጽመው ይሄን ህግ። እሺ እንመስላል ከላይ አደይ ሰላም ሰላም አለይኩም ሙሱ አደይ ሰላም እንዴት ነሽ? ይሰማሻል? አደይ ነው የሚለው ሰላም አለይኩም ይሰማሻል? አሎ አደይ አይሰማም? እሺ ጥያቄ አለ ይቀጥል። ሰላም አለይኩም ሙሱ ወአለይኩም ሰላም ወራህመቱላህ እንዴት ነህ? ሰላም ነው አለን አልሐምዱሊላህ። አንድ ጓደኛዬ ያለና የሆነ ጥያቄ ልጠይቅህ ብሎ ነበር እና ክርስቲያን ነውና ልጁ እሺ ያው ይጠይቅህ። ሰላም ነው እሱ ሰላም ነው እንዴት ነህ? አለን ሁሉ ሰላም አለ አልሐምዱሊላህ። አሰላሙ አለይኩም የሆነ ቪዲዮ እያየን ነበርና ከዚህ በፊት የመለስካቸውን ጥያቄዎች እና እሱ ላይ እስላም የሚለው መጽሐፍ ቅዱስ ላይ አለ ወይ እና ክርስቲያን የሚለው አለ የሚለው ላይ ስታወሩ ነበርና ከዛ ከኢዮብ መጽሐፍ ስታሳይ ነበረ እና ትንሽ ግራ ያጋባኝ ኢዮብ መጽሐፍ የተጻፈው እስላም የሚለው ሃይማኖት ከመምጣቱ በፊት በጣም የቆየ መጽሐፍ ነው ኢዮብ እና አይ ቲንክ ኢስላም ደግሞ 1400 ዓመት ገደማ ነውና እኔ ባለኝ ዕውቀት አሁን እኔ የማውቀው በእኔ ዕውቀት ክርስቲያን የሚለውም ኢስላም የሚለውም መጽሐፍ ቅዱስ ላይ እንደሌለ ነው። ክርስቲያን የሚለው ክርስቶስ ከሞተ በኋላ የክርስቶስ ተከታዮች ክርስቲያን ብሎ ለራሳቸው ስያሜ ሰጥተው መንቀሳቀስ የጀመሩበት ነው እና ኢስላም የሚለውም እንደዛው የእስልምና እምነት ተከታዮች ለራሳቸው ስም ሰጥተው መንቀሳቀስ የጀመሩበት ነው ብዬ ነው በእኔ ዕውቀት የነበረውና ከኢዮብ መጽሐፍ ላይ አውጥተህ ስታሳይ ትንሽ ግራ አጋባኝ እሱ። ምክንያቱም የኢዮብ መጽሐፍ ትንሽ የቆየ ነው፣ ቢያንስ ከ2000 ዓመት በፊት ወይ 3000ም ሊሆን ይችላል እና እሱን እንዴት ታየዋለህ? እንግዲህ እኛ ማሳየት ነው
መጽሐፋችሁ ላይ መገኘቱ ለእናንተ ትልቅ ማስረጃ ሊሆናችሁ በእናንተ ላይ ትልቅ ማስረጃ ነው። እንግዲህ ከቀደሙት መጽሐፍቶች ላይ በገዛ መጽሐፋችሁ ላይ እስልምና ትክክለኛ ሃይማኖት መሆኑን ወይንም አንዱን አምላክ በብቸኝነት ማምለክ ማለት ነው እስልምና ብሎ ቃል በቃል ወይንም ኢስላም ተብሎ ሙስሊም ተብሎ ተቀምጧል። ይሄ ነገር በገዛ መጽሐፋችሁ ላይ መገኘቱ በእናንተ ላይ ትልቅ ማስረጃ ነው። አንደኛ እሱ ነው ከአንተ መጽሐፍ ያለውን አንፃር ስነግርህ ማለት ነው። እኔ ያለብኝ ግዴታ ምንድነው? ያንን አውጥቼ ማሳየት ነው። መጽሐፋችሁ ላይ በዕብራይስጡ ላይ ቀጥታ ሄዳችሁ ስታዩት ለአንዱ አምላክ መገዛት ማለት ኢስላም ማለት ነው ብሎ አስቀምጦታል። ልጁ ሙስሊም ነው የምትሉ ልጆች የአካውንት ባለቤት ሙስሊም ነው፣ ጓደኛ ነው እየጠየቀ ያለው። እሺና ከኢስላም አንፃር ደግሞ ምናልባት ቁርአንን ሙሉ በሙሉ አላነበብከው ይሆናል እንጂ ኢስላም ከቀደሙት ነብያት በፊት ጀምሮ የነበረ ነው። ለምሳሌ ኖህ ምን ይላል በሱራ ዩኑስ ላይ ወእምርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። ይህ አምላክ ያዘዘው ሙስሊም ሆን ብሎ ነው። አብርሃም ልክ እንዲሁ ማካነ ኢብራሂም የሁዲየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ይላል ቃል በቃል። ልክ እንዲሁ ሌሎች ነብያት ሁሉ ሙሴ ምን አለ ለህዝቦቹ ወቃለ ሙሳ ለቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን ሙስሊሞች እንደሆናችሁ በአላህ ላይ ተመኩ እያለ ሙሴ ህዝቦችን ይመክራቸው ነበር። ያዕቆብ ልክ እንዲሁ ከሱ በፊት ታውቃለህ ያዕቆብን የአብርሃም የልጅ የኢስሐቅ ልጅ ያዕቆብ ለልጆቹ ምን ይላል? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸው ነበር። የያዕቆብ ልጆችም ሁላቸው ሙስሊሞች ነን እያሉ ይናገራሉ። ከያዕቆብ ልጆች መካከል አንደኛው ዮሴፍ ቃል በቃል ሙስሊም እንደሆነ ይናገራል። ተወፈኒ ሙስሊመን ወአልሂቅኒ ቢሷሊሒን ይላል። ሙስሊም አድርጋ የገደለኝ አደራ አምላክ ያላ እያለ አላህን ይማጸን ነበር። እና ይህ ነው ነብያቶች ሁሉ ሙስሊሞች ናቸው ከነብዩ ሰለላሁ ዐለይሂ ወሰለም በፊት። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው የእስልምና አስተማሪ ነብይ ናቸው እንጂ የመጀመሪያ እስልምናን ያስተማሩ ነብይ አይደሉም፣ የመጨረሻ ናቸው። ቁል ማ ኩንቱ ቢድዓ ሚን الرسل ይላል። ሙሐመድ ሆይ እኔ የመጀመሪያ ነብይ አይደለሁም በላቸው ይላል። እኔ አዲስ የመጀመሪያ ነብይ አይደለሁም በላቸው ይላል። የመጨረሻው ነኝ በላቸው እያለ ይናገራል። ወላኪን ረሱሉላህ ወኻተመ ነብይን ይላል። የነብያቶች መደምደሚያ ነው ሙሐመድ እያለ ይናገራል አላህ። እና ያ ነው ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው የመጨረሻ ነብይ ናቸው እንጂ የመጀመሪያ እስልምና ሃይማኖት አስተማሪ ነብይ አይደሉም። ከእርሳቸው በፊት የነበሩ ነብያት እንዳለ ሙስሊሞች እንደሆኑ ተቀምጧል ማስረጃ። ክርስቲያን እንዳልከው እሱ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ያክል ተሰባሰቡ፣ ከዚያም በኋላ ክርስቲያን ተባሉ እያለ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አየህ እግዚአብሔርም ክርስቲያን ሆኖ አላለም፣ ነብያቶችም ክርስቲያን ሆኖ አላለም። መጽሐፍ ቅዱስ ላይ ማንም ክርስቲያን ሆኖ ያላቸው የለም። ለመጀመሪያ ጊዜ ደቀ መዛሙርት ብሎ የሚያነሳቸው ደግሞ ጳውሎስንና ባርናባስን ነው። ከፍ ብለህ ብታየው ጳውሎስና ባርናባስ ያላቸው ራሱ ማን ነው? ሌላ አካል ነው ያላቸው። እነሱን በማሾፍ መልክ ምናምን ነው ይሄን ስም ያወጡላቸው። ክርስቲያን ብለው ጠሯቸው። በዛው ክርስቲያን የሚለው ጸና ሃይማኖት ስም ተደርጎ ተያዘ ቀስ በቀስ። ታዲያ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ ብለህ ብታይ አንዲት ቦታ ላይ የለም ክርስቲያን ሆኖ አላለም። በቁርአን ላይ ግን ስትመጣ አምላካችን አላህ ሙስሊም ሁኑ እያለ ቃል በቃል ራሱን ያዘዘን። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይለናል ቃል በቃል ሱራ አሊ ኢምራን ላይ። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ወረዲቱ ለኩም الاسلام ዲና ይለናል ቃል በቃል ራሱ። እስልምናን ሃይማኖት ብቻ ወደድኩላችሁ ይለናል። ኢነ الدين عند الله الاسلام ይላል ራሱ። ከእኔ ዘንድ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። شرع لكم من الدين ما وصى به نوحا والذي اوحينا اليك وما وصينا به ابراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አምላካችን አላህ። ከዚያም ከእናንተ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዘጀባቸው የነበረውን ያንኑ ሃይማኖት እያለ ይናገራል። አየህ ስለዚህ ምን ታገኛለህ? በእስላም የእስልምና ሃይማኖት መስራችና ደንጋጊ ራሱ አምላክ እንደሆነ አንድ፣ ራሱ ሙስሊም ሆኖ ብሎ እንዳዘዘን ሁለት፣ እንዲሁም ነብያቶችን ሁሉ አዞባቸው እንደነበር እስላም እንዲሆኑ ሙስሊም እንዲሆኑ ሶስት፣ እንዲሁም ነብያቶች ሁሉ ሙስሊሞች ነን እንዳሉ፣ እንዲሁም ነብያቶች ህዝቦቻቸውን ልጆቻቸውን አደራ ሙስሊም ሆኖ ብለው እንዳዘዙ ይሄን ሁሉ እናገኛለን።
ይሄን ግን መጽሐፍ ቅዱስ ላይ ይሄን ጥያቄ ወስደን መጽሐፍ ቅዱስ ላይ ብናስቀምጠው አንዲት መልስ የለው። እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ አላለም? ነብያቶችን ክርስቲያን ሆኖ ብሏቸዋል ወይ እግዚአብሔር አላላቸውም? ነብያቶች ህዝቦቻቸውን ክርስቲያን ሆኖ ብለዋል ወይ አላሉም? አንድ ነብይ ከመጽሐፍ ቅዱስ ላይ ክርስቲያን ነኝ ብሎ የተናገራለ ወይ? የለም። እሺ እንደው ሙሉ የመጽሐፍ ቅዱስ ጸሐፊያን አንድ ነብይ ጠቅሰው አከለ ነብይ ክርስቲያን ነው ብለው ተናግረዋል ወይ? አልተናገሩም። የለም። ስለዚህ ከአምላክም ዘንድ ሆነ ከነብያት ዘንድ እውቅና የለውም ይሄ ሃይማኖት ክርስትና እንደ መጽሐፍ ቅዱስ ራሱ እንዴ። ወደ እስላም ስትመጣ ግን አምላክና ነብያት ራሳቸው አዘውታል፣ ሰብከውታል እስላም። ይሄን ይመስላል። ኦኬ ያ ማለት እስልምና ከመሐመድ አይደለም የጀመረው ማለት ነው፣ በፊቱ ነው። ኦኬ ከመሐመድ በኋላ ምንድነው የሆነው ነው እስልምና? ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ከእርሳቸው በኋላ በቃ የመላእክት ተዘጋ። የመጨረሻ ነብይ እርሳቸው ናቸው። የመጨረሻ የአምላክ ኪዳን በእርሳቸው ላይ ወረደ ቁርአን። ከዛ በኋላ የለም እኔ ነብያት ሁሉ መጨረሻ ነኝ ብለው እርሳቸውን ተናገሩ። አምላክም በቁርአን ላይ መሰከረ፣ አንተ የነብያት ሁሉ መጨረሻ ነህ ብሎ ዘጋላቸው። በዚህም ይሄ ቃል እስከ ዘመኑ ፍጻሜ ድረስ ይጸናል ብሎ ቃል ገባላቸው በቁርአን ላይ እና نحن نزلنا الذكر وإنا له لحافظون አለ። ይሄ ቁርአን እኔ ነኝ ያወረድኩት እኔም እጠብቀዋለሁ መሐመድ ብሎ ቃል ገባ። እስከ ዘመኑ ፍጻሜ ድረስ ይቆያል። መሲሁ ዳግም እንደሚመጣ በትንቢት ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ዳግም ከሰማይ ይመጣል ዒሳ ወይንም መሲሁ የማርያም ልጅ፣ የዛኔም በዚሁ በቁርአን ያገኘዋል፣ እርሱ በዚሁ ይመራቸዋል፣ ያስተዳድራቸዋል ሁሉ ብሎ ተናገሩ። መሲሁ የዛኔ ምንድነው የሚሰብከው ሃይማኖት ከተባለ ወላ يدعو الا الى الاسلام አለ። ወደ እስልምና እንጂ ሌላ መንገድ በፍጹም አይጣራም የዛኔ ብሎ ተናገሩ። በሌላ ቦታ ላይ ዒሳ ነብዩ ሰለላሁ ዐለይሂ ወሰለም ወላ يقبل الا الاسلام አለ። እስላምን እንጂ ከሰዎች ሌላ ምንም መንገድ አይቀበላቸውም የዛኔ ማለት። የዛኔ በመሲሁ ዘመን ሁሉም ሰው ለአንድ አምላክ ብቻ እንዲገዛ ይሆናል። ነሲያን ያደርጋል። ኦኬ ቴንክ ዩ ሱ ተመልሶልኛል። አይ እሺ እሺ ጀዛኩሙላሁ ሱ ወያኩ ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እኔ ፈተዋ ፈልጌ ነበር። እሺ የሽንቱ የሆነ ሰዓት ላይ እናቴ ለተከታታይ 5 ዓመት ያህል አሟት ረመዳንን አልጾመችም ነበረ እና አላህ አፊዋን መልሶላት ድጋሚ መጾም ስትጀምር ያንን 5 ዓመቱን ቀዳው አላወጣችም። ያኔ ብዙም እውቀቱም እንትን ስለነበራት አላወጣችም እና አሁን እየጾመች ቢያንስ 5 ዓመት ወይም 6 ዓመት ሆኗታል ያንን ሳታወጣ እየጾመች ማለት ነው። እና ይዛሁን እኛው ቀናል። ስለዚህ ያንን ነገር የግዴታ ማውጣት አለባት። ለማውጣት ደግሞ ለመጾም አቅም የላትም። ይሄን ነገር እንዴት ነው ከፋራው? አቅሙ ከሌላት ከፋራ ማውጣት ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ያም ከሌላት አቅሙ ካላት ያንን ታድርግ። እናንተ ከቻላችሁ ማድረግ ትችላላችሁ። ለሷ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። እሺ መራው አይ ይሄንን ሊሆን ሌሎች ሰዎች እንደዚህ ስጠይቅ ለምሳሌ የዘንድሮውን ረመዳን አንድ ቀን ካለፈሽ ቀጣይ የምትጾሚ 2 አድርገሽ ነው ምናምን እያሉ ፈተዋ የሰጡ ሰዎች አሉ። እና ይሄ ነገርስ እንዴት ነው? አሁን የመጾም አቅም የላትም ብለሻል አይደል? ሙሉ በሙሉ ብትጾም ትጎዳለች። አይዋ መጾም አይዋ እንደሱ ከሆነ የመጾም አቅሙ ከሌላት ከፋራ ነው የምታወጣው። ከፋራ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። እሺ መርሃባሽ ያ ወጀዛት ወያኩ። እሺ ከላይ ሰለሞን አቤት እሱ ሰላም ነው። እንዴት ነህ? እንዴት ነህ? አለን አልሐምዱሊላህ። መልካም። አንድ ጥያቄ ልጠይቅህ ትመልሳለህ? ጠይቃ። እሺ ነብዩ መሐመድ መጽሐፍ ቅዱስ ላይ አንድ ምዕራፍ ላይ የተጠቀሰበትን ንገረኝና ዛኔ ሙስሊም ሆናለሁ። መሐመድ የሚለውን ስም ላሳየህ መጽሐፍ ቅዱስ ላይ? አይ ከዛ ሙስሊም ትሆናለህ። እድበብ ይገባ። በጣም ጥሩ። ብሉይ ኪዳን የተጻፈው መጀመሪያ በምን ቋንቋ ነበር? በምንም ይሁን በዕብራይስጥም ይሁን በምንም ይሁን ብቻ አሳየኝ አንተ።
በቃ በዕብራይስጡ ከፍቼ ላሳይህ ሙሐመድ የሚለው ገና ኖ እንዳታጭበረብር ነው ዕብራይስጥ ማለቅ እንዳይመስልህ እሺ ካወክ እንዳውምና ክፈት ትልቁ ላይ አድርገህና እያዘዝከው ትከፍታለህ ሙሐመድ የሚለውን ራስህ እንድታሳይ ላድርገህ ነው አይከፍትማ ስልክ አይከፍትማ የኔ ክፈትና አንተ ስለ እሺ የሚለውን ላሳየህም አልተውም ክፈት ትልቁ ላይ ላድርገህና እኔ ምዕራፍና ቁጥር ብቻ አልስተ አራው ስተው እንጂ ችማ ሳክስ ነች እሺ በቃ ልቀይርልሽ ቆይ ተረጋጋ ቆይ አትረብሽ እንጂ ሳክስ ነው ያሳየን ችግር የለውም እሺ ኦኬ ሙሐመድ ላሳያቸው ወይ ተረጋጋ እንጂ ከሰባል ሰከንድ ወለረጋው ሙሐመድ የሚለው ቃል በቃል ወላሂ ያሳያለሁ መጽሐፍ ላይ ሙሐመድ ቡል ወላሂ ያሳያለሁ لا تكذب تتكلم العربي بعد ان شاء الله اكثر منك والله انا بتكلم اكثر منك وين كنت ساكن قبل ما انا انا متربي فيها في اللغة العربية في اي دول في اي اللغة العربية انا متربي في السودان في مصر في يمن ايش ابراهيم يترجم عندي ما شاء الله ايش لمانياው ሙሐመድ የሚለው ላሳይህ ነው እሺ ሌላው ማየት የሚፈልግ ክርስቲያን ስላለ አንዴ እሺ በአረብኛ አምጣልኛ እሺ በአረብኛ ማሳይሃለሁ አንዴ ረጋ በል እሺ ግን በአረብኛ አድርገው አንዴ በአረብኛው ችግር የለውም እንኳን አደርጋለሁ ችግር የለም አንዴ እሺ እዚህ አማርኛ የሚያነቡ ስለሆነ ሁላቸው ሙሐመድ የሚለው በአረብኛ አድርገው ችግር የለውም በአረብኛ አድርገውና እንተረጉማለን በሁሉም አድርጋለሁ ችግር የለም አንዴ ሰከንድ በል ረጋ በል እሺ እሺ ያውና እዚህ ጋር ብሉይ ኪዳን እንትን ላይ እንግባ እሺ ያውና ባይብል ላይ ገብተናል ባይብል እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛላችሁ በዕብራይስጡ ከኦሪት ዘፍጥረት እስከ ራዕይ ድረስ አላችሁ እኛ እዚህ ጋር እንገባለን Song of Solomon ይላል ምዕራፍና ቁጥር እናስገባ Song of Solomon 5:16 አያችሁ አይደል አሁን ቀጥታ እንገባለን ሂብሩ የሚለው ላይ እንገባለን ምክንያቱም በዕብራይስጥ ነው የተጻፈው ብለናል አይደል እዚህ ጋር ሂብሩ የሚለው ጋር እንገባለን መልካም ወደ ትዩ ዕብራይስጥ ይሄዳል ወደ አማርኛ እንቀይረው በነገራችን ላይ እዚህ ጋር አማርኛ ስለሚያነቡ ልጆች ይታያቸዋል ወደ ትዩ ዕብራይስጥ ይሄዳል ወደ ዕብራይስጥ መፍቻው ቃሎች እንሄዳለን እሺ ብራዘር በአረበኛ አድርገው ነው አረበኛ ወካ ትረብሽ አንዴ ወደ አረበኛ አድርገዋለሁ እሺ ትምጣጂ አባዬ ተው እንጂ አራረብሽም አረበኛ አድርገውና እዛ ምን ፈራህ አማርኛ ለምን ፈራህ አማርኛ እሺ አማርኛ ከሆነ እሺ በቃ አማርኛ ላሳየህ ነው ተከታተል እኔ ላርጎሽ እኔን ትልቁ ላርገኝ አማርኛ ና ይፈትሽ አያሻር ቀደም ሞባይል የለኝም ማለት ለምን አረበኛ አታደርገው ይፈተው እሺ
ክፈታ እንጂ ቆይ ልከፍት ነው በሻፍት ነው አውቀሽ ነው አይደል እንዳይት ነው አራ አውቆና ያሽ ወላሂ እንዳይት ነው መሐመድ የሚለው ቃል አንዱ ላሳያችሁ ያው ይታያችኋል አይደል አሁን ይሄን ቀጥታ ወደ አማርኛ እንቀይረው ተመልከቱ ይታያችኋል ያው እነዚህ ምን ይላል ይሄ ቃል ምን ይላል ኮሜንት ላይ ጻፉት ይሄን ቃል በአላህ ይገዛ መጽሐፍ ላይ መሐመድ የሚል ቃል አለ ማን ነው ይሄ መሐመድ ማን ነው ንገሩን እስኪ እስራኤላዊ ነብይ ነው ወይስ ይሄ ያለ ነብይ ነው መሐመድ ስሙ ምን ሊያደርግ መጽሐፍ ቅዱስ ላይ ተቀመጠ ወሱ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ በገዛ ቆንጀራ የሚለውን ሰው እየተዛለ ማዲበስ ለምሮ ማይን ይመስላል ማተብ ያየሽ ማተብ አቤት አየሽ መሐመድ የሚለው አይቻለሁ ግን እኔ ያው ቋንቋው ስለማይገባኝ እሱ ለምን አስወጣኝ ለምን ትረብሽናለህ ና ትልቁ ላይ ነህ ክፈተሽ መሐመድ የሚለውን አየህ ወይንስ አላየህም እኮ በአረበኛ አድርገው እኮ ሰውዬ በአረበኛ አድርገው አማርኛ ለንፈር በአማርኛ መሐመድ ይላል ላይ ነው ና ተው እንጂ አረ እንዴ ለምን እንትን እኔ ነገርኩ እኮ እኔ እዚህ ላይ ሻዳ ዝላለሁ በአረበኛ ካለ ማለት ነው ምራቡን ጠርተ ምናምን ነገር ቁጭ አድርገህ ማለት ነው ልክ አሁን አንተ እንደምናይ ማለት ነው እሺ ቆይ መሐመድ የሚለውን በአረበኛ ካሳየኸው ትሰልማለህ እዛው ላይ መሐመድ የሚለውን በአረበኛ ካሳየኸው እኔ ድሮም ነበርኩ እኮ ነው የምልህ ድሮም ነበርኩ ምናምን ነገር እዚው ላይ ምናምን ነገር ሻላጄ ምንድነው የነበርከው ድሮ እኔ ሙስሊም ነበርኩ አርካኑ ሶላት ስንት ናቸው እኔ ስለ አካውንት በኋላ ተነግረኛለህ እስካሁን ረስቼዋለሁ አርካኑ ሶላት ስንት ናቸው ህፃን ሙስሊም የሚያውቀውን ጥያቄ እየጠየቅከው ነው ሙስሊም እንደነበርክ ኦር እንዴ ምን ማለት አታስጨንቀኝ እኔ ነገርኩህ እኮ እኔ አሁን አንድ ጥያቄ ጠይቄያለሁ ወዲያው ተው አርካኑ ሶላት ስንት ናቸው መልስ አረውስ በስማ አንተ ምርጥ አይደለም እንዴ አርካኑ ሶላት ስንት ናቸው በሃይማኖቴ በቀለድ የለም እኔ ጋር ነው እሺ 9 ልበልህ አይደለም 6 ተገባ ማለት ነው ከታ ሁለት አይደለም እንደዛ ተበላ ውሸታም ሰው ከኔ ጋር አይቆይ ኦኬ በአረበኛ መሐመድ የሚለውን ማየት ፈልገው ነበር አንድ ኮሜንት ላይ ሙስሊም ልጆች መሐመድ የሚለውን በአረበኛ ጻፉላቸው እኔ እንደማላሳየ ነው በአረበኛ ሙስሊም ልጆች ኮሜንት ላይ በአረበኛ መሐመድ ብላችሁ ጻፉ ሌላ ክርስቲያን ልጆች ምናልባት እውነትን የሚፈልጉ ስላሉ እንዳሳያቸው ዘንድ ነው በአረበኛ አይደለም መስሎት ነው እሱ ወላሂ በአረበኛም አለ ነው ላሳያቸው ነው አያቸው ክርስቲያን ልጆች መሐመድ የምትለው ስም ግን ውሸታም ናቸው ሙስሊም ነኝ ያለ ግን ህፃን ሙስሊም የሚያውቀውን ጥያቄ ነው የሚገርማቸው የጠየቁት ወላሂ ያውቀው ውሸታቸው ነው እዚህ ሶሻል ሚዲያ ላይ እኛ ሙስሊም ነበርን የሚሉት በእናንተ አይምሮ ላይ ለመጫወት ነው ክርስቲያን ልጆች አሃ ይሄማ እስልምናን ተረድቶ ነው የወጣው እንዲባሉ ገባችኋል አይደል ኑ ላሳያችሁ ይሄ መሐመድ የሚለውን ቃል አያችሁ በአረበኛ ኑ በአረበኛ መሐመድ የሚለውን ላሳያችሁ ያው እዛ ላይ መሐመድ እንዳውም ደጋግሞ ነው የጻፈው ያው እዛው ላይ በአረበኛ ቀይረው ማለት ነው ያው መሐመድ በአረበኛ ያው መሐመድ ይታያችኋል ኮሜንት ላይ የሚጽፈው ጽሁፍ ማለት ነው ወይኔ መሐመድ ደግሰው
እንኳን በቁርአናችን መጽሐፍ ቅዱስ ላይ የሚገኘው የሚለው ግጥም ትዝ አለኝ። እሺ ማሻአላህ ማታ ወረደች እንዴ? ወርዳለች መሰለኝ። እሺ ሻሃዳ መዘን እንዳትረሳ ይተደመለች። እሺ ሻሃዳ መዘን እንዳትረሳ ይተደመለች። ሰላይ ናዱ ሰላም ሰላም ሁሱ ሰላም ነው። እንዴት ነሽ? አላህ አልሐምዱሊላህ አለን። እሺ እየነዳሁኝ ስለሆነ ብዙ አላወራም። እሺ ይቅርታ፣ ግን እሰማችኋለሁ። አይ መርሐባ። እሺ እሺ ከላይ የሚረብሽ ቦታ ያላችሁ ልጆች ሜት አድርጉት። ጥያቄ ያለ ይቀጥል። نعم كيف ልጆች السلام عليكم ያለ ካለ ሜት አድርጉት። ወአለይኩም ሰላም። እሺ ጥያቄ ካላችሁ ጠይቁ። ከላይ ያላችሁ عليكم السلام رسول አንተ ያቀለ ብዙም አማርኛ አልችልም። እሺ ችግር የለም። እሺ አዳይ ጥያቄ አለሽ? አዳይ ይሰማሻል? ሰላም ናችሁ? ይሰማኛል። እንዴት ናችሁ? ሰላም አለ። ደህና ነሽ? ይሰማል? አዎ ይሰማል። ደህና ነኝ ያለው አለ። እሺ አሁን ተቀበልከኝ? እሺ አጠፋ ጥያቄ ነበረኝ። አጥፍታ ጥያቄሽ ምንድነው? አዳይ ቀጥይ። ከሁለት ወር በፊት ሰልሜ ነበረ። ግን ተመለስኩኝ ማለት እሺ አገኘሁ። በእንትንም ማውራት አልፈልግም። እንደገና እንድመለስ ኦኬ። ወደ እስልምና መምጣት ፈልገሽ ነው? ኔትወርክሽ በጣም ደካማ ነው፣ አይሰማም። ሄሎ السلام عليكم
عليكم السلام. ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ አንድ ሴት በጣም ተናደደችና እስልምና እንዳለቀቀች ከዛ ከባሏ ጋር ኒካው ይፈርሳል ወይስ አይፈርስም? አይምሮን የሳተችበት ቅጽበት ላይ ሆና ከሆነ ያ የተናገረችው ንግግር አውቃ ነው። ሰምተኛላ? ኤል አደይ ኔትወርክሽ በጣም ደካማ ነው እየተሰማኝ ስላልሆነ መስለም ፈልገሽ መስለኛል። በውስጥ ቁጥርሽን አስቀምጪልኝ። ኔትወርክሽ ካልሰራ ቀጥታ እደውልልሻለሁ። እሺ ቀጥታ የሚሰራ ስልክ ከሰማሽኝ አደይ። እሺ ወንድም ኒካ እንዲወርድልኝ ብላ አስባ ከተሰማሽ እዚሁ ላይ ትይዝሽ ይሰማሻል አሁን? ይሰማ። እሺ ስለዚህ ሻሃዳ ለሲዝ ሻሃዳ ለኔ ይሰማኛል። አይደለም አይደለም መማር ፈልጌ። እሺ መማር ፈልገሽ ችግር የለም። ተማሪ ስናስተምር ጊዜ ተከታተሽ። ጥያቄዎች ካሉሽ መጠየቅ ትችላለሽ። ጥያቄዎች ካለ ጠይቂ። እሺ አየሽ እና ወንድም አውቃ ከሆነ ኒካ እንዲወርድ አስባ ይሄን ቃል የኩፍር ቃል ብትናገር አይወርድም ኒካ። በዚህ መንገድ ኒካ እናወርዳለን የምትሉ ሴቶች ከየት እንዳገኛችሁት አላውቅም። ኒካ እንዲወርድልኝ ብላ ሴት ልጅ ወይንም ኒካ ለማውረድ ብሎ እኔ ከፍሬያለሁ የሚሉ ሰዎች እነዚህ ሰዎች ወቃዑ ፊ ከቢረት ሚን ከባኢር ዙኑብ በትልቅ ወንጀል ላይ ወድቀዋል። እነዚህ ሰዎች ግን ያኔ ያኔ ኒካው አይወርድም ማለት ነው። እሷ አሪዳ ውስጥ አልገባችም እንዴ? ወደ አላህ ሱብሓነሁ ወተዓላ ተወታሉ። በዚህ ሆነ መስጠይቀው እንደማይወርድ ተናግረዋል። ኒካን ለማውረድ ብለው አስበው እንዲህ አይነት መንገድ የሚያደርጉ ሴቶች ምንም ማስረጃ ሊሆናቸው ይችላል። ኒካ አይወርድም። ያኔ ሪዳ አይከሰትባትም? ላ አይከሰትም። ይሄን ነገር ያኔ ከታላላቅ ወንጀሎች በአንድ ወንጀል ላይ ወድቃለች ነው ይባላል። እሺ ጥያቄው ግን ያኔ ገብተዋል? ጥያቄ ገብቶኛል። ሰምቻለሁ። والله الله أعلم. ماشي طباب الو طباب الو ውስ ወንድሜ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለ አልሐምዱሊላህ አለ አልሐምዱሊላህ ረቢል ዓለሚን። ትንሽ ጥያቄ ነበረችኝ። እሺ ምንድን ናት? ጥያቄ እኔ ያው ወታደር ነኝ አትልም? እሺ ያው በእኛ መሀል ውስጥ ብዙ ጥያቄዎች መጠየቅ ፈልጌ ነው። እሺ አሁን ለምሳሌ እኔ ሙስሊም ነኝ። ከዚህ ቤት ብወጣ ድጋሜ ከእንደገና ነው የምሰልመው? ላ ወደ አላህ ተውበት አድርገህ ሶላትን መጀመር ነው እንጂ ኢስላምን እስካልቀየርክ ድረስ ሶላት መንተውህ ያው ኩፍር ነው። ነገር ግን ሸሃዳ ያዝ አይባልም። ሶላቱን የተወሰው ተውበት አድርጎ ሶላቱን መጀመር ነው። ይሄ ለምሳሌ ሰው ምናምን ገድያ አውቃለሁ፣ ግን እነዚህ ነገሮችስ ወደ አላህ ተውበት ማድረግ እንጂ ችግር የለውም። አይ ማለት ከዚህ በፊት ስለተነገረኝ ነው።
ከእንደገና ሻሃዳ ይዘህ ነው ምናምን የምትመለሰው ምናምን ስላሉኝ ነው። ወንድም ወደ አላህ Subhanahu Wa Ta'ala ተውበት ማድረግ እንጂ ሻሃዳ አትይዘው። ሻሃዳ የምትይዘው እምነትህን ቀይረህ ቢሆን ነው። አይሽ አመሰግናለሁ። እሺ እሺ ምናልባት የቀደሙ ልጅ ያልገባህ አዳምጥ። እሺ ልብህ ካላረጋጋለ የሰጠው መልስ من ይላል لا يقع الطلاق بمجرد قول الزوجة أنا مسيحية ሚስት እኔ ክርስቲያን ነኝ ስላለች ኒካሁ አይወርድም إذا كان الزوج مسلما ባለው ሙስሊም እስከሆነ ድረስ ይዛቸዋል አይደል لأن إعلان الزوجة لدينها لا يعتبر طلاقا ሚስት እምነትን ቀይሬያለሁ ማለቷ እሱ እንደ ፍቻ አይቆጠርም أما إذا كان الزوج هو من تلفظ بالطلاق بلفظ يعني أجنبي أو كان قاصدا الانفصال فيقع الطلاق إذا تحققت نية الطالق بينما إذا كانت الزوجة مسيحية وأعلن زوجها عن رغبته في الطلاق فإن الزوجة تحق لها الطلاق لسبب تغيير الدين وفقا لقانون الأحوال الشخصية عندك عليك السواك هون هيك قال يتجنون كهن لما يرجع كدنا نقرأ فاشون بزعم مثل مثالي بالان فتشار له بتلك يورد لا يورد فتشار له على شبارة يورد እንዳጠቃላይ በዚህ መንገድ ኒካችን እናስወርዳለን እያላችሁ የኔ ኩፍር ቃል የምትናገሩ ሴቶች ካላችሁ ተጠንቀቁ አልፈታም ባለሽ አይደለ ሳማኝ ምክንያት ከሆነ ያለሽ ሸሪዓ ፍርድ ቤት ሄደሽ ፈስኽ ማስደረግ ይቻላል ማስወረድ ይቻላል እኮ ኒካሁን ያጋ እያለ የኩፍር ቃል መናገሩ ለምን አስፈለገ ሰው እንዴት ለዚህ ብሎ ከኢስላም የሚያስወጣው ንግግር ይናገራል እሺ ጥያቄ ያለ ጠይቅ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ጥያቄ ነበረኝ እሺ የመጀመሪያው ጁማ ሁለተኛው ላይ ካደረሽ መስገድ ያለብኝ እንደ ዙህር ነው ወይስ ሁለት ረካ ነው መስገድ ያለብኝ ሁለተኛውን ረካ ጊዜህ ከሆነ እንደ ጁማ ነው የምትሰግደው አንድ ረካ ብቻ ነው የምትጨምረው ሁለቱም ረካ አልፎህ ግን አተህያቱ ላይ ከሆነ የደረስከው ለምሳሌ አራት ረካ ነው የምትሰግደው እንደ ዙህር እሺ እና ሁለተኛው ደግሞ ኢስቲንጃ አድርጌ ወጥቼ ብዙ ጊዜ ውዱ ማድረግ ማለት በተንደ እንትን ነው አብሼ ነው የምሰግደው እሱስ እንዴት ይታያል አብሼ ማለት ልጅ ውዱ ማለት ኢስቲንጃ አድርጌ ወጥቼ ካልሲ አድርጌ ካልሲውን አብሼ ነው የምሰግደው በካልሲ ላይ በማበስ ውዱ የማድረግ ስርዓት አልመስህ አለል ኹፈይን ይባላል እሱን መጠቀም ይቻላል ነገር ግን ደስ ባለህ ጊዜ ያወለክ ምናምን ሳይሆን የራሱ የሆነ ስርዓት አለው المسح على الخفين بخوف ላይ በማበስ ውዱ የማድረግ ስርዓት ለሙሳፊር 3 ቀን ከነሌሊቱ ተፈቅዶለታል ለሙቂም ደግሞ 1 ቀን ከነሌሊቱ ተፈቅዶለታል የዛኔ አገርህ ላይ የምትኖር ከሆነ ከአንድ ቀን ከነሌሊቱ ተፈቅዶልሃል ለምሳሌ ሱብሂ ላይ ሙሉ ውዱ ታደርጋለህ ከዚያ ካልሲያን ትለብሰዋለህ ከዚያ በኋላ እስከ ዒሻ ድረስ ሊወድቅ አይገባም ሸርጥ ነው ይሄ እንደፈለክ ያወለክ እንደገና በካልሲ ላይ አብሳለህ አያስኬድም አይቻልም ካወለክ እንደፈለከ ላይ ካልሲ ከወለከ እንዳድስ እንደገና ወደ ማድረግ አለበት ስለዚህ ሸርጡ ላይ ወለቀ እስከ 5 አውቃት ሶላት እስከጨርስ ድረስ ሙቂም ከሆንክ ሙሳፊር ከሆንክ 3 ቀን ከነሌሊቱ እና የዛኔ ዙሁር ላይ ለምሳሌ ውዱ ብትፈታ የዛኔ እስቲንጃ ታደርጋለህ ከዛ በኋላ ውዱ ታደርጋለህ ውዱን ስታደርግ ጊዜ እግርህ ላይ ሲደርስ ካልሲህን ማውለቅ አይጠበቅብህም ከቀኝ ወደ ግራ ታብሳለህ ቀኝን ከላይ ከዛ ግራን ከላይ ታብሳለህ አለቀ አስሩም ላይ ልክ እንደው መግሪብም ላይ ኢሻአላህ ቀጣይ ቀን ቀጥላለሁኝ ካልክ እንደገና እንዳድስ አውልቀህ ሙሉ ውዱ አድርገህ እንደገና ካልሲህን ለብሰህ ልክ እንደ ትላንቱ ታደርጋለህ ማለት ነው ያ ነው እንጂ
ሙሳፊር ባትሆን ሀገርህ ላይ ስለሱ ነው የተናገርኩኝ ያለሁት። ሙሳፊር ለሆነ ሰው 3 ቀን ከነ ሌሊቱ፣ ሙሳፊር ላልሆነ ሰው ደግሞ 1 ቀን ከነ ሌሊቱ ሀገሩ ላይ ይፈቀድለታል። ኢንሻአላህ አፍ ያድርግ እሱ። አሜን። እሺ ጥበብና ትግሬው ዋላችሁ ትግሬው ይላል። ትግሬው ወንድማችን በቅርብ ነው የሰላምኩት እያለ ነው። እስላማዊ ትምህርት እንድትማር ዘንድ ከላይ ያለው ወንድማችን አናግረው፣ ወይንም ከታች መጨረሻ ላይ ያለው ሰላም አናግራቸው። እሺ ሁሱ ወደ ሀገር ሲኬድ ማለት ነው፣ ወደ ሩቅ ሀገር ሰላት እንዴት አድርጌ ነው የምሰግደው? مسافر كهونك يجوز القصر والجمع مساترنا مسبسب مساتر የሚባለው الصلاه الرباعيه على الثلاث ركعات زي صلاه አይነቶች ወደ ሁለት ያጥራሉ። የዙህር ሶላት፣ የአስር ሶላት እና የኢሻ ሶላት የመግሪብ እና ሱብሂ እንዳሉ ናቸው። አይጨምሩም አይቀነሱም። ያ እነዚያን ማስመር ይፈቀድልሃል። ልክ እንዲሁ መሰብሰብ የአስሩን ሶላት ከዙህር ጋር መሰብሰብ፣ የኢሻን ደግሞ ከመግሪብ ጋር መሰብሰብ። ሁለት ነው የሚሰገደው ወይስ አራት ነው? ሁለቱም ዙህርና አስር ሁለቱም። እሺ ጀዛከላህ ወያኩም። ኢስሐቅ አቡ ኢስሐቅ ልጅህ ነው? ልጄ ነው ኢስሐቅ። ማሻአላህ ተባረከላህ። ከዚያ ልጅህን ደግሞ ያዕቆብ የሚባል ልጅ ወለድ በለው አደራሽ። ኢንሻአላህ። ደግሞ ኢብራሂም ነው ሻሚል ለኝ ነኝ። فبشرناها امرأته فضحكت وامرأته ميسته ማናት ሳራ ብስራቱን በሰማች ጊዜ ሳቀች። ልጅ እንደምትወልድ ሲነገራት ከደስታ የተነሳ ሳቀች። فبشرناها بإسحاق በሚባል ልጅ ማበሰርኳት ይላል። إسحاق يعني كما فسره جمع من أهل العلم أي أنه يضحك يسكال مالتنا ማለት ሳራ ከደስታ የተነሳ አልጠበቀችም ነበር ልጅን መውለድ፣ ምክንያቱም አርጅታለች። قالت يا ويلتى ألد وأنا عجوز እኔ አሮጊት ነኝ እወልዳለሁ አለች። وهذا بعلي شيخة ይሄም ባሌ ሽማግሌ ሆኖ እንወልዳለን إن هذا لشيء عجيب ይሄ በጣም አስደናቂ ነገር ነው አለች። ስለዚህ የመጀመሪያ ልጇ ኢስሐቅ ተባለ። يعني يضحك ይስቃል ማለት ነው። ከዛ ያዕቆብን ደግሞ ተበሰረች። ያዕቆብ ማለት ደግሞ ይቀጥላል ማለት ነው። ከዚያኛው ቀጥሎ ከሱ ከያዕቆብ ከኢስሐቅ ቀጥሎ የሚመጣ ስለሆነ ማለት ነው። አቂፍ ወይንም መጨረሻ ማለት ነው። ለባላር ከያዕቆብ በመቀጠል የተበሰረላቸው ልጅ ነው። አንድ ነብይ አንድን ብስራት ከተሰጠ ያን ብስራት ሳይ አይሞትምና ኢብራሂም እና ሳራ ልጃቸውንም የልጅ ልጃቸውንም አይተዋል ይባላል። ልጃቸውን አይተዋል። ስግድ ነው ኢስሐቅን ኢስሐቅ በኋላ ደግሞ ያዕቆብን አይተዋል። ሁለቱንም ስለተበሰሩ አርጅታለች እሷ እሱም አርጅተዋል። ኢብራሂምና ሳራ ሳይወልዱ ለብዙ ጊዜያት ቆይተዋል። እና መጀመሪያ ቀድሞ እሱ የመውለድ አቅም ሳይኖረው ቀርቶ አይደለም፣ እሷ መሃን ስለነበረች ነው። እሱ ይወልዳል፣ ምክንያቱም ከሷ በፊት ማንን ወልዷል? እስማኤልን ወልዷል። ከኢስሐቅ በፊት ወንድ ልጅ ቢያረጅም ራሱ ማለት ነው። እሷ ግን የምትወልድበት ጊዜ አልፏል። ያ ሁሉ ሆኖ በጣም ተደነቀች፣ ሳቀችና فضحكت فبشرناها بإسحاق ኢስሐቅን እንደምትወልድም አበሰርናት አለ። ومن وراء إسحاق يعقوب ከኢስሐቅ በኋላ ደግሞ ያዕቆብ የሚባል ልጅ አበሰርናት። قالت يا ويلتى ألد وأنا عجوز እኔ አሮጊት ሆኜ እወልዳለሁ وهذا بعلي شيخة ይሄ ባሌ ደግሞ ሽማግሌ ሆኖ እንወልዳለን አለች። إن هذا لشيء عجيب ይህ በጣም አስደናቂ ነገር ነው አለች። መላእክቶች ምናልባት የተላኩት ስላሴዎች አይደለም የተላኩት መላእክቶች ናቸው። አላህ መጀመሪያ ላይ ምን ብሏል?
ወለቀድ አርሰልና ሩሱለና ኢብራሂም ቢልቡሽራ ይላል። በእርግጥም ወደ አብርሃም መልእክተኞቼን በብስራት ልኬያቸዋለሁ ብሎ ተናግሯል። ወጣቻ ይሄን የክርስቲያን አስተማሪዎች ተከታዮቻቸውን ስላሴዎች ናቸው ብለው ተርጉመዋላቸው። ስላሴዎች አይደሉም መላእክቶች ናቸው ወደዚያ የተላኩት። መልእክተኞቼ መላእክቶች እያለ አላህ ይጠራቸዋል። እነ መልአኩ ጅብሪል ናቸው የተላኩት እነ ሚካኤል። ከዚያ በኋላ ቃሉ አሏት መላእክቶቹ አተዕጀቢነ ሚን አምሪላህ በአላህ ነገር ትደነቂያለሽ አሏት። ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት በእናንተ በኢብራሂም ቤተሰቦች ላይ የአላህ እዝነትና በረከቶች አለ ብሎ ነገራት። የአላህ እዝነትና በረከት በእናንተ በኢብራሂም ቤተሰቦች ላይ አለላችሁ እኮ አላት። ረሕመቱላሂ ወበረካቱሁ ዐለይኩም አህል ኢነ ሃዛ ለሸይኡን يعني من جل كذا قتلوا قالوا أتعجبين من أمر الله رحمة الله وبركاته عليكم أهل البيت إن هذا حميد مجيد يا لنا كلام الشيء الله باتالله ديلال نعم لكن لا كريستيانو ልጅ ግባ አብ ወልድ መንፈስ ቅዱስ ባታላቸው ሶስታቸው አንዶች አይደለም። ነገር ግን እኛ አባት ስንል ከፍጥረታት ጋር የማይገናኝ እንደሆነ በቁርአን በሐዲስ እናጸድቅልሃለን። የአብ የወልድ መንፈስ ቅዱስ ባት ግን ልክ እንደኔ እንዳንተ ነው። ይሄን በመጽሐፍህ እናሳየህ እና ልኬልሃለሁ። እሺ ወልድ ብቻ ሳይሆን ወልድ ባት እንዳለው ታምናለህ። አብ ወልድ መንፈስ ቅዱስን ባት አላቸው። ባታቸው ልክ እንደኔ እንዳንተ ባት ነው በመጽሐፍህ። አላህ ግን ባት ሲባል ጊዜ ከኛ ጋር በፍጹም የማይገናኝ እንደሆነ በቁርአን በሐዲስ ያሳያል። ምናፍርበት መስራችን በቁርአን በሐዲስ የተነገሩ ባህሪያቶችን የአላህን እኛ ምን እንቀበላለን? ይወዳቻ አደምን በእጆቼ የፈጠርኩት አለ። አዎ በእጆቼ አሉት ብለን እናውናለን። ግን እጆቼ እንደናንተ አይደሉም ብሎ ዘግቶታል። እኛ ጋር እንዳናመሳስለው በፍጹም አልመስልም ብሎ ተናግሯል። ለይሰ ከሚثله شيء وهو السميع البصير አለ። እኔን የሚመስል አንድ ነገር የለም ብሎ ተናገረ። አንድም ነገር በሚለው ውስጥ እኛ እንከተታለን፣ እኛን አይመስልም። ታቻው ነገር ግን መጽሐፍህ ላይ ምን ይላል? በአዳም ላይ ያለ ሁሉ ይላል በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። በአዳም ላይ ያለ ሁሉ በአዳም ላይ ምን አለ? ባት አለ። ከባት አጠገብ ያለው አለ። አስበው በአብም በወልድም በመንፈስ ቅዱስም ላይ አለ ብሏል። አላሁ ሙስተዓን። ፍራው ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። Cara. Nah. Allah. አለኝ ልጠይቅ ጠይቅ። ስለ እንትን ነው አሁን አንድ ዳንሶ የባዕዳ የሆነችን ሴት ጡቷን ጠብታ ብታድግ የሷ ልጅ ሳትሆን ሌላ ሰው ልጅ ሆና የሷን ጡት ጠብታ ብታድግ ለሷ ልጅ ጡት ለጠባቿ ልጅ ልጆች እህትማሞች ወይ ወንድማማቾች መሆን ይችላሉ? አዎ የጥቢ ወንድምና እህት የሚባል ህግ አለ በኢስላም። የጥቢ ልጅ የሚባል ነገር አለ፣ መስፈርቶች አሉት። ግን አንደኛ የጊዜ ገደብ አለው፣ ሁለተኛ መጠን አለው። ጊዜ ገደቡ ከተወለደች እስከ 2 ዓመት እስኪሞላት ድረስ ባለው የጥቢ ዓመታቶች ላይ ነው። አላህ በቁርአን ላይ ወፊሳሉሁ ፊ ዓመይኒ ብሏል። የአንድ ልጅ ጥቢ ጊዜ 2 ዓመት ብሎ ተናግሯል። ከተወለደች ልጅ እስከ 2 ዓመት ድረስ ባለው ጊዜ መጥታ ያችን ሴት በትጠባ የለዚያ ሴት የጥቢ ልጇ ነች። ስለዚህ የዚያችን ሴት ልጅ ማግባት አይቻልም፣ ከነዚያ ጋር ማህረም ሆናለች። የጥቢ መጠኑ 5 ጊዜና ከዚያ በላይ ነው። 5 ረዳዓት 5 ጥቢዎች መምጣት አለበት። ኦኬ 5 ጊዜ ነው መጥባት ያለበት ማለት ነው። አንድ ጊዜ 2 ጊዜ ጠብቶ ምናምን የጥቢ ወንድምነት በዚያ ላይ 5 ጊዜ መሆን አለበት። ሽክራን አቢይ ኦኬሽ በሱዳንኛ እንቀራለን የተወሰነ በሱዳንኛ እንቀራለን የተወሰነ
እሱ ያ ከዚህ ከጥቢያ ጋር የተያያዘ አንድ ጥያቄ ልጠይቅ። ትናንትና አጋጣሚ ያየው ስለነበረ አንድ ሐዲስ አለ ለሰልማን ብቻ መخصوص አድርገውታል ዑለማ ወይስ አላደረጉት? ለሱ ብቻ ነው። ለሱ ብቻ ነው። እሺ ያንንም እንደዚህ ጡት ይዞ ማስጠባት ሳይሆን ታልቦ ነው የሚሰጠው እንጂ ሌላ አልነበረም። ያን እናታችን አይሻ ስለተናገረ በእርሷ ላይ ሊለጥፉት ፈልገው ነበር ሺዓዎች። ነገራችን ቅዱሳናቸው አንዳንዴ አሁን ተተውታል እንጂ እሷ አዘዘች ለሌላ አካል የተነገረውን ነው አይሻ ነቅል ያደረገች ከነብዩ ሰለላሁ ዐለይሂ ወሰለም። አይሻ ሲጀምር ልጅላት ነበር። እንዴት ብላ ነው ከሷ ማጥባት ተብሎ የሚተረጎመው? ለእርሷ ያላቸው ጥላቻ ነው እዚያ ተርጓሚ ላይ ያደረሳቸው። እናታችን አንድ ሴት ጡት ወተት እንዲኖራት ዘንድ መውለድ አለባት። አይሻ ማንቺ በትንት ወለወለት ወንድም ሴት አልወለደችም አይሻ። ስለዚህ እሷን አይመለከትም። እሺ ሰላም አለይኩም። ጥያቄ ክርስቲያን ነሽ? لا مسلم ነኝ። በኋላ ትጠይቂያለሽ። بسم الله الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير
أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم من أمسك رزقه بل لجوا في عتو ونفور أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون قل هو الذي ذراكم في الأرض وإليه تحشرون ويقولون متى هذا الوعد إن كنتم صادقين قل إنما العلم عند الله وإنما أنا نذير مبين فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون قل أرأيتم من أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين قل أرأيتم من أصبح ماؤكم غورا فمن يأتيكم بماء معين بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى
وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا أظلم وأطغى والمؤتفكة أهوى غشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم
نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم
كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا وقال الرسول يا رب إن قوم اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا ولا يأتونك بمثل إلا جئناك بالحق وأحسن تفسيرا الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا ولقد آتينا موسى الكتاب وجعلنا معه أخاه هارون وزيرا فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا وقوم نوح لما كذبوا الرسل أغرقناهم وجعلناهم للناس آية وأعتدنا للظالمين عذابا أليما وعادا وثمود وأصحاب الرس وقرونا بين ذلك كثيرا وكلا ضربنا له الأمثال وكلا تبرنا تتبيرا ولقد أتوا على القرية التي أمطرت مطر السوء أفلم يكونوا يرونها بل كانوا لا يرجون نشورا وإذا رأوك إن يتخذونك إلا هزوا أهذا الذي بعث الله رسولا إن كاد ليضلنا عن آلهتنا لولا أن صبرنا عليها وسوف يعلمون حين يرون العذاب من أضل سبيلا أرأيت من اتخذ إلهه هواه فأنت تكون عليه وكيلا أم تحسب أن أكثرهم يسمعون أو يعقلون إن هم إلا كالأنعام بل هم أضل سبيلا
ألم تر إلى ربك كيف مد الظل ولو شاء لجعله ساكنا ثم جعلنا الشمس عليه دليلا ثم قبضناه إلينا قبضا يسيرا وهو الذي جعل لكم الليل لباسا والنوم سباتا وجعل النهار نشورا وهو الذي أرسل الرياح بشرا بين يدي رحمته وأنزلنا من السماء ماء طهورا لنحيي به بلدة ميتا ونسقيه مما خلقنا أنعاما وأناسيا كثيرا ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا ولو شئنا لبعثنا في كل قرية نذيرا فلا تطع الكافرين وجاهدهم به جهادا كبيرا وهو الذي مرج البحرين هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا وهو الذي خلق من الماء بشرا فجعله نسبا وصهرا وكان ربك قديرا ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا وما أرسلناك إلا مبشرا ونذيرا قل ما أسألكم عليه من أجر إلا من شاء أن يتخذ إلى ربه سبيلا وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا وإذا قيل لهم اسجدوا للرحمن قالوا وما الرحمن أنسجد لما تأمرنا وزادهم نفورا تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما
ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما بسم الله الرحمن الرحيم ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا إن الذين كفروا بآياتنا سوف نصليهم نارا كلما نضجت جنودهم بدلناهم جنودا غيرها ليذوقوا العذاب إن الله كان عزيزا حكيما والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا. عبد الرحمن مسات يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم
لنبوئنهم من الجنة غرفا تجري من تحتها الأنهار خالدين فيها نعم أجر العاملين الذين صبروا وعلى ربهم يتوكلون كأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم وعباد الرحمن الذين يمشون على الأرض هونا أنتني السلام عليكم ورحمة الله وبركاته سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار خالدين فيها نعم أجر العاملين. الشيخ نجرش علي جابر سورة الفاتحة بشاء يا رب الكرافون. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. آمين يا رب. أنت أمست سدست سوات ثمن ذي 10 11 12 13 14 15 يا سلام والله كشاو على تنشكون أنا مربشاج. نمت بعد صلاة العشاء إلى منتصف الليل وبعدين قمت ودخلت في البث المباشر معكم. يا عبادي إني حرمت الظلم على نفسي فلا تظالموا يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا. قالوا يا أبانا ما لك لا تأمن على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون. قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون.
لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا عباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون. ترى وزيه ولا يراي فترة اللي تراه. وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامراته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله مد الجائزة المنفصل ولا ثلاث حركة بالشيء سواتشو مقرات تراويح ما يتوبيا قرر والله لازم يا ሙሉ አንድ ጅስ ተሰግዳላችሁ እዚያ ዱባይ የለም እኮ አንድ ገጽ ከዚያ በኋላ ሶስት መስመር ምናምን የኢትዮጵያ ሰው በጣም ጀግና ነው ወላሂ አንድ ጅስ ሙሉ ይሰግዳል ሰላም የሚገርም ይሰግዳል እሱ ሰዓቱ ጊዜ ያላቸው ከኢሻ በኋላ ያለው እስከ ፈጅር ጊዜ ይኖራቸዋል አሁን አንዳንድ የአውሮፓ እንትን ላይ የለም ጊዜያቸው በጣም አጭር ነው በጣም ጊዜው አንፃርም ሊሆን ይችላል የዛሬ ስንት ዓመት ነው ሎጊያ አምዛ ማን ነው እንትና አቡዘር እንኳን መስጂድ አለና አቡዘር መስጂድ والله ደስ የሚል ጊዜያቶች ነበሩ ኢትዮጵያ ያሳለፍኳቸው በረመዳን ያ እዛው ካላህ እናገኘው ባላወራቸው ይሻላል አውርቼ ጨረስኩኝ እኮ والسلام عليكم ورحمة الله وبركاته تشاو 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 أوكر دمسهن سمعهم ماله يا أبا بكر وعليكم السلام ورحمة الله وبركاته الله يجزيك የሚገርም ቂራአ ነበረ እሺ ልጆች መልካም ጊዜ